ፊልሙ የሚጀምረው የፊልሙን ዋና ገጸ ባህሪ የሆነውን ቶርን በማሳየት ሲሆን የአስጋርድን ከተማ በተሳካ ሁኔታ ከጨለማ ፍጥረት ስጋት ካዳነ በኋላ ቶር የአስጋርድ ወደፊት ንጉስ የመሆን ዕጣ ፈንታውን ለመፈጸም ስላልፈለገ ጉዞ ለመጀመር አሰበ። ሆኖም ግን የአስጋርድ ከተማን ስለመጥፋቱ የተነገረለትን ራጋናሮክን የመምጣት ግዴታ እንዳለበት ከተነገረው አስፈሪው የእንስሳት ጋኔል ከሆነው ሴርታ ተይዞ ታሰረ። ሴርታን በመቀጠል ይህንን ትንቢት ለመፈጸም የሚያስፈልገው ቁልፉ ከአስጋርድ ወርቃማ ቤተመንግስት በታች እንደሚገኝ ነገረው። ይህን ለማድረግ የሚያስፈልገውም ዘውዱን በዘላለማዊ ነበልባል ውስጥ ማስገባት ብቻ እንደሆነ ነገረው። ከዚያ ይህንን መረጃ ከሰማ በኋላ ቶር መዶሻውን በመጥራት ሴርታን ገደለው። ከዚህ የተሳካ ድል በኋላም ከቦታው ዘሎ ወጣ። ነገር ግን ከወጣ በኋላ ሄምዶል በቦታው አለመኖሩን ሲመለከት ደነገጠ። በቦታውም በሱ ፋንታ ስኮርጅ ነበር። ስኮርጅን በመቀጠል የቶር አባት የሆነው ኦዲን ሄምዶልን በክህደት እንደከሰሰውና እሱን በመሸሽ እንዳመለጠ ነገረው። አሁን ላይ ያለበትን ቦታ ማንም እንደማያውቅ ጨምሮ ነገረው። በሌላ በኩል የሴርታ ዘውድ ከቤተ መንግስቱ በታች ወደሚገኘው ካዝና ከተላከ በኋላ ቶር የአስጋርድ ከተማን ከሚያስታውሰው በጣም የተለየ ሆኖ አገኘው። ከፊት ለፊትም አስጋርድ ከተማን የሚመለከት ግዙፍ የሎኪ ሐውልት ይታያል። በተጨማሪም የተለያዩ ተዋናያን ሳይቀር የሎኪን ጀግንነት መስዋዕት የሚያሳይ ተውኔት ሲያሳዩ ያገኛቸው። ኦዲን በሌላ በኩል በወንበሩ ላይ ተኝቶ ወይን እየበላና በዝግጅቱ እየተዝናና ነበር። ቶር ወዲያውኑ ተንኮሉን በመረዳት ኦዲን በእውነቱ ሎኪ እንደሆነና እንደ አባታቸው ያስመሰለ እንደሆነ በመናገር ውሸቱን አጋለጠ። በመቀጠልም አባታቸው ምን እንደሆነ ማወቅ ጠየቀው። ከዚያም ሎኪ አሁን እየፈረሰ ባለው በኒውዮርክ ወደሚገኘው የጡረታ ቤቱ አመጣው። ሎኪን በቀጣይ ኦዲንን በሰላም በቦታው አስቀምጦት እንደመጣ እየማለ ነገረው። ነገር ግን ሎኪ በድንገት ወደ መሬት ውስጥ ሰምጦ ሲገባ ንግግራቸው ተቋረጠ። እናም ቶር በእጁ ላይ የቀረ አድራሻው ብቻ ነበር። ቶር አድራሻውን ተከትሎ በመሄድም በቅድስተ ቅዱሳኑ ቤተ መቅደስ ውስጥ በመግባት ከዶክተር ስቲፈን ስትሬንጅ ጋር ፊት ለፊት ተገናኘ። በመቀጠልም ስትሬንጅ ስለ ሎኪ በምድር ላይ ስለመገኘቱ ቶርን መጠየቅ ጀመረ። ምክንያቱም ቶር ሎኪ በምድር ላይ ታላቅ ውድመት እንዳደረሰ ያውቅ ነበር። እንደዚህ አይነት ሰዎችን ተመልሰው እንዳይመጡ መከላከል ደግሞ የስትሬንጀር ኃላፊነት ነበር። በቅድስተ ቅዱሳኑ ውስጥ በርካታ ቦታዎች ከተዘዋወሩና ብዙ ቢራ ካፈሰሱ በኋላ ቶር አባታቸውን እየፈለጉ እንደሆነ ነገረው። ስትሬንጅንም አባታቸው ኖርዌይ ውስጥ እንዳለና በድግምት ወደዚያ ሊወስዳቸው እንደሚችል ነገረው። ነገር ግን ሎኪ የት እንዳለ አያውቁም ነበር። ይህ በእንዲህ እንዳለ ስትሬንጅ ሌላ ቀዳዳ መክፈት ከሰዓታት በፊት ከቦታው ተሰውሮ የነበረው ሎኪ ወጣ። በመቀጠልም ሁለቱም ወደ ኖርዌይ ደረሱ። እናም ኦዲን እዚያ እንዳለ እርግጠኛ ነበሩ። ኦዲንም ከልጆቹ ጋር ከተገናኘ በኋላ የህይወቱ መጨረሻ ላይ እንደሆነና ህይወቱ ካለፈ በኋላ ትልቅ አደጋ ይዞ እንደሚመጣ ነገራቸው። በግልጽ ለማየት እንደሚቻለው የመጨረሻው እስትንፋሱ ካለፈች በኋላ ትክክለኛዋ የበኩር ልጁ የሆነችው እናም በእስር ቤት የነበረችው ሄላ ከእስር ቤት ነጻ ትወጣለች። ሄላ ፍጹም አደገኛ ሴት ነበረች። እናም ልክ እንደነሱ ኃይሏን ያገኘችው ከአስጋርድ ነበር። ተልኳን መወጣት ከመቻሏ በፊት የሚያስፈልጋት ነገር ይህ ብቻ ነው። ኦዲን ከኋላቸው ወደ 1 ሚሊዮን ከሚሆኑ መብለጫልጭ አመድ ውስጥ እያለፈ ያለ ከጀርባቸው ሌላ ቀዳዳ ተከፈተ። ከዚያም ረጅምና አስፈሪ ሴት ከተከፈተው ቀዳዳ ውስጥ ወጣች። እሷም እህታቸው ሄላ ነበረች። በመቀጠልም ሄላ እንዲንበረከኩ ነገረቻቸው። ከዚያም ለመንበርከክ ፍቃደኛ ያልነበሩት እነ ቶር መዶሻውን በመጠቀም ሊያጠቃት ሞከሩ። ሆኖም ግን እሷ ከሚያስቡት በላይ የበለጠ ኃይለኛ መሆኗን አሳየቻቸው። በመቀጠልም መዶሻውን በቀላሉ ከያዘቸው በኋላ እንደ ብርጭቆ ሰበረችው። ከዚያም ሎኪ ሄላን እንደማይቋቋማት ከተመለከተ በኋላ ወደ አስጋርድ እንዲመለሱ ጥያቄ ያቀረበ። ምክንያቱም የሚመጣውን ነገር ያውቅ ነበር። በእርግጥም ማየት እንደምንችለው ሄላ የተከፈተውን ቀዳዳ በመጠቀም ሎኪና ቶርን ተከትላ በመሄድ አንድ በአንድ አገኘቻቸው። ቶርና ሎኪ ጉዟቸው ተሰናክለው የቀሩ ሲሆን ሄላ ግን በቀላሉ ወደ አስጋርድ ከተማ ገባች። እንደደረሰችም ወዲያውኑ ቮልስታግና ፌንድራልን በፍጥነት ገደለቻቸው። በዚህ ትርምስ መሃልም አሁን ደረጃውን የጠበቀ የጽዳት ሰራተኛ የሆነው ስኮርጅ ከፍላጎቱ ውጪ በሄላ አማካኝነት ለስራው ተመለመለ። እሱን በመፍራት ለመታዘዝ ፈቃደኛ ሆነ። ሄላ በመቀጠል በቀጥታ ወደ አስጋርድ ሄደች። በመቀጠልም ደፋሩን ሆጋንን ጨምሮ የቤተ መንግስቱን ጠባቂዎች በሙሉ በአንድ እጇ በቀላሉ አጠፋቻቸው። ይህ ሁሉ ትርምስ በአስጋርድ የተካሄደ ያለ ጀግና የሆነው ቶር ግን ከጉዞ ተሰናክሎ ከተወረወረ በኋላ ራሱን የቆሻሻ መጣያ ውስጥ በሚመስል ቦታ ውስጥ ተጥሎ አገኘው። ወዲያውኑም ታማኝ መዶሻው ከእርሱ ጋር ባለመኖሩ ምክንያት በቀላሉ በመረብ ውስጥ ባጠመዱት አጭበርባሪዎች ተከበበ። እንደ ድል ሆኖ አንዲት ሴት በጀግኖች ታሪክ ውስጥ እንደተለመደው ልትታደገው መጣች። ይህች ሴት በጣም ጠንካራ ነበረች። እናም በመድፍ መርከብ ውስጥ ወደ ቦታው በመምጣት በቀላሉ አጭበርባሪዎቹን ገደለቻቸው። ቶርም በመጨረሻ መዳን እንደሚችል ማሰብ ጀመረ። ነገር ግን አንገቱ ላይ ራሱን እንዲስት የሚያደርገውን መሳሪያ በመጠቀም ራሱን እንዲስት አደረገችው። ቶር ከእንቅልፉ ሲነቃ ከወንበር ጋር ታስሮ ነበር። ከዚያም ሳካር በመባል የሚታወቀው አመፀኛ ህገወጥ ምድርን የሚያስተዳድር ገለልተኛ ሰው ከሆነው ግራንድ ማስተር ጋር ተዋወቀ። ሴትዮዋ በመጣችው ነገርም በጣም ተደስቷል። እናም ከሚወደው ሻምፒዮን ተዋጊ ጋር ለመወዳደር ወሰነ።
ይህ ሁሉ ሲሆን ቶር ሎኪን በህዝብ ውስጥ አየውና ጠራው። ሎኪም ወደሱ ከመጣ በኋላ በሳካር ውስጥ ምን ያህል ጊዜው ፈጣን እንደሆነና እዚያ ለሳምንታት እንደቆየ ከመናገሩ በፊት ሊደበድበው ሞከረ። ከቶር በተቃራኒ ሎኪ በታላቁ መምህር ዘንድ ሞገስን አግኝቶ ስለነበር ለቶር ግድ እንደሌለው አስመስሎ ነበር። በቀጣይም ቶር ደም ለጠማው ህዝብ ደስታ ሲባል ተዋጊዎቹ ለጠበቁት እስር ቤት ገባ። እስር ቤት ውስጥም ኮርድ ከተባለው ፍጥረትና ከጓደኛው ሜግ ጋር ተገናኘ። ኮርድ ሻምፒዮኑን የገጠመው ሰው ሁሉ እንደጠፋ ነገረው። ነገር ግን ቶር ይህ ሰው ሊያሸንፈው እንደሚችል ጽኑ አቋም አለው። ይህ በእንዲህ እንዳለ ወደ አስጋርድ ስንመለስ ሄላ የዙፋኑን ክፍል እየጎበኘች እንመለከታለን። ቀላ ብላ ስትመለከትም ከዙፋኑ በላይ ባለው ግድግዳ ላይ የሚታየውን የአስጋርድን ታሪክ አስተዋለች። እናም ኦዲን አዲሷን ለመደበቅ ያደረገውን ሙከራ አስቆጣት። ከዚያም በምስሎቹ ላይ አንዳንድ ግዙፍ ሰይፎቿን ወረወረች። ከዚያም የአስጋርድን መልካም የሚባሉ የመንግስቶቻቸውን አገዛዝ እውነተኛ ታሪክ መመልከት ቻለች። ይህ የመጣው ከኦዲን ነበር። እናም ሄላ ስልጣን ለመያዝ በጣም ጓጉታ ስለነበር 9ኙን ግዛቶቿን በኃይሉ አሸነፈች። በዚህ ምክንያትም ኦዲን ራሷን ለማሰር ተገደደ። ይህን እየተናገረችም የኦዲን ውድ ሀብት ወደሚቀመጥበት የአስጋርድ ግምጃ ቤት ውስጥ ገባች። ከገባችም በኋላ የቴሴራክትንና የሰርተርን የዘውድ አክሊል አልፋ በመሄድ በመጨረሻም በዘላለም የእሳት ነበልባሉ ላይ ደረሰች። የዘላለማዊውን የእሳት ነበልባል ኃይል በመጠቀምም ግዙፉን ተኩላን ፌኔሪስን ጨምሮ መላው ሰራዊቷን በሙሉ አስመለሰች። አሁን ላይ ሰራዊቶቿን በሙሉ ካስመለሰች በኋላ ተጨማሪ ግዛቶችን ለማፍረስ ተልኳን ለመፈጸም ተነሳች። በቀጥታ ወደ ድልድዩ ሄደች። ነገር ግን ድልድዩን የሚያንቀሳቅሰው ሰይፍ ጠፍቶ በማግኘቷ ደነገጠች። ሄምዶል የተባለውና በመሸሽ ላይ የነበረው ግለሰብ ወስዶት ነበር። እናም በአስጋርድ ዙሪያ ያሉትን ኮረብታዎች ደህንነት ሲጠብቅ ቆይቷል። በዚህ ምክንያት በስደት ላይ የነበሩ ሰዎች በተደበቀ ምሽግ ውስጥ እንዲጠለሉ አድርጓል። በሌላ በኩል ወደ ጀግናው ቶር ስንመለስ በነገሮች ደስተኛ አልነበረም። በፍጥነት ከእስር ቤት ለመውጣት ምንም ቀላል መንገድ እንደሌለ ካወቀ በኋላ ተስፋ መቁረጥ ተቀመጠ። ሎኪም ወደ ቦታው በመምጣት ሊያናግረው ሲዘጋጅ ሲያየው ለመስማት ፈቃደኛ አልነበረም። በምትኩም ከቦታው እስኪወረወር ድረስ ጠጠር አንስቶ ወረወረበት። ብዙም ሳይቆይ ውጭ ላይ ለሚደረገው ጦርነት ለመዘጋጀት ከወጣ በኋላ ስካርፐር 142 የተባለችው ሴት በቡና ቤት ውስጥ እየጠጣች ተመለከታት። ከዚያም ኮርድ የሱ ጠባቂ እንደሆነች ነገረው። ወደ እሷ በመሄድ ሊያብራራላት ቢሞክርም እሷ ግን ለመስማት ፈቃደኛ አልሆነችም። በመጨረሻም ወደ ውድድሩ ቦታ ተወሰደ። ከዚህ ሁሉ አስፈሪ ነገሮች በኋላም ቶር ይህንን ሻምፒዮን በማየቱ በጣም ተደስቷል። ምክንያቱም እንዳሰበው ሌላ አስፈሪ ሰው ሳይሆን አብሮት የሚሰራውና ጥሩ ጓደኛው ብሩስ ባነር ነበር። ነገር ግን በዚህን ጊዜ ግዙፉ ሁልክ ሆኖ ነበር። እናም ቶር ሊያናግረው ሲሞክር ህልክ ምንም ነገር ሳይናገር አንስቶ ወረወረው። ቶር በመቀጠል ህልክን ለማረጋጋት የታሻ ሮማኖቭን ቴክኒክ በመጠቀም ሲሞክር ሊሰራላት አልቻለም። እናም በምትኩ መሬት ላይ ያጋጨው። ቶር ከዚህ ጊዜ በኋላ ራሱን መመለሱን አቆመ። ከዚያም መዶሻውን ሳይጠቀም ከባድ መብረቅን መፍጠር ያስቻለውን ኦዲንን በራእይ ተመለከተ። ከዚህ በኋላም ህልክ ሊያሸንፈው ሲል የሻምፒዮንነቱን ክብር ለማስጠበቅ የሚጓጓውን ታላቁ መምህር መሳሪያውን በመጠቀም ቶርን ራሱን ስቶ እንዲወድቅ አደረገው። ቶር በመሬት ራሱን ስቶ እያለም ህልክ ቶርን በመሸፍለክ ወደ ላይ ወጣ። በፍጥነት ወደ ታች ሲመለስም ቶር ራሱን ለመከላከል እጁን ሲያነሳ እንመለከታለን። ወደ አስጋርድ ስንመለስም የድልድዩ ማንቀሻቀሻ ጎራዴ ከአስጋርድ ከተማ ውስጥ ባለመኖሩ ሄላ የቀሩትን ሰዎች ስብሰባ የሚገኝበትን ቦታ ጠየቀቻቸው። በዚህ ጊዜ ስኮርጅን የራሱ አስፈጻሚ በማድረግ ሾመችው። በመቀጠልም አንድን ሰው በዘፈቀደ እንዲገል ስኮርጅን አዘዘችው። መጥረቢያውን በሴትየዋ ላይ ሊያሳርፍበት ሲዘጋጅም ከከተማዎቹ አንዱ ሰዎች የተደበቀውን ምሽግ ያለበት ቦታ ለሄላ ነገራት። ይህ በእንዲህ እንዳለ ቶር በሀልክ መኝታ ክፍል ስነቃ ከሀልክ ጋር በግል መነጋገርም ጀምሯል እና ቶር በመጀመሪያ እንዴት እዚያ እንደደረሰ ጠየቀው። ከዚያም ከህንጻ ውጪ ሲመለከት ስካርፐር የመጣችበት ጀት አሁንም በቦታው ቆማ እንደነበር አስተዋለ። ቶር በመቀጠል ሀልክን ከሱ ጋር እንዲመጣና በፊት ላይ ለሳለፉት ጊዜ ሁሉ ቤቱን እንዲከላከልለት ለማሳመን ይሞክራል። ነገር ግን ሀልክ መቆየት እንደማይፈልግ ተናገረ። በቀጣይም ሁለቱም አንዳንድ ከባባድ ቃላት ተለዋወጡ። ነገር ግን በስተመጨረሻ ተስማሙ። ነገር ግን እሱ ግን አሁንም በኤሊየን ፕላኔት ላይ ተያይዟል። ስለዚህ ሄምዶልን ለእርዳታ ጠራው። እሱም ጥሪውን ሰምቶ በማነጋገር ሄለን ድልድዩን ከተሻገረች ሁሉንም ሰው እንደምትገድል አስረዳው። ቶር በመቀጠል ሄምዳልን እንዴት መውጣት እንደሚችል ጠየቀው። ከዚያም ሄምዶል ከፕላኔቷ ላይ የመውጫ በሩን እንዲያስወጣ ነገረው። ነገር ግን ማንኛውም መውጫ በር ሳይሆን ትልቁን መውጫ በር እንደሆነ ነገረው። ይህ በእንዲህ እንዳለ ሀልክ ስካርፐር 142ን ጠራት። እናም ከመጣች በኋላ ቶር እሱን መርዳት እንዳለባት በድጋሚ ሊያሳምናት ቢሞክርም ልትሰማው አልፈለገችም። ከዚያም ንቅሳቷን በመመልከት ዙፋኑን ለመከላከል ቃል የገቡትና ቫልኪሪስ በመባል የሚታወቁት የሁሉም ሴት ወታደሮች ቡድን አባል እንደሆነች አወቀ።
ይህን በመጠቀምም እንድትረዳው ለማድረግ ይሞክራል። እሷ ግን አሁንም እንደማይሆን ነገረችው። በመቀጠልም ሁለቱም የተወሰነ ደቂቃ ከተደባደቡ በኋላ ቶር ይህንን እድል ተጠቅሞ ራሱን እንዲስት የሚያደርገው መቆጣጠሪያ መሳሪያ ከኪሷ ወሰደባት። ከሃልክ ክፍል ከመውጣቱም በፊት መሳሪያውን በመጠቀም አንገቱ ላይ ያለውን መቆጣጠሪያ ወጣው። በሌላ በኩል በበራሪ ጀት ውስጥ በመግባት ቶር ጀቱን አስነሳው። ነገር ግን ሃልክ ከኋላው ተከትሎ በመምጣት በሳካር ከተማ እንዲቆዩ ጠየቀው። ነገር ግን ቶር በአጋጣሚ ናታሻ ሮማኖቭ ሃልክ በበራሪ ጀቱ ከመውጣቱ ከ2 ዓመት በፊት የላከችውን የመጨረሻ የድምጽ ቅጂ መልእክት ማጫወት ጀመረ። ይህም ሃልክ ወደ ብሩስ ባነር እንዲለወጥ አደረገው። ብሩስ ከተመለሰ በኋላም ቶር ሁሉንም ነገር መጠየቅ ጀመረ። የመጨረሻ ትዝታው ከሶፊኪያ ጋር እንደነበር አወቀ። እናም ሃልክ ይህንን ከሰማ በኋላ ላለፉት 2 ዓመታት ተቆጣጥሮት እንደነበር ሲያውቅ በጣም ፈራ። ከፊልሙ መረዳት እንደምንችለውም ብሩስ ደንግጦ ነበር። እናም በምንም አይነት ሁኔታ ከዚህ በኋላ እንደገና ወደ ሃልክ መለወጥ አይፈልግም። በሌላ በኩል ሃልክ ከሄደ በኋላ የታላቁ ጌታ ቶርንና የሚወደውን ሻምፒዮን እንዲፈልጉ አዘዘ። ለዚህ ተልእኮም ግራንድ ማስተሩ ስካርፐር 142 እና ሎኪን አዘዛቸው። እናም ልክ ሁለቱም ከመውጣታቸው በፊት ሎኪ በተመሳሳይ ቫልከር እንደሆነች ያውቅ ስለነበር ቫልከር እንደመሆኗ መጠንም ለታላቁ ዙፋን ሲሉ ከሄላ ጋር ያደረጉትን የጦርነት የታፈኑ ትዝታዎቿን እንድታስታውስ አደረጋት። በጦርነቱ ላይም ከእርሷ ጋር በስተቀር ከበዮት የተረፈ አልነበረም። በዚህም በጣም ስለተናደደች ሎኪ እንደበደበችው። ምንም እንኳን በጣም ደስ የማይሉ ትዝታዎቿን እንድታስታውስ ቢያደርጋትም በመጨረሻ ግን ቶርን ለመርዳት ተገዳለች። በመቀጠልም ፈልጋ ካገኘቻቸው በኋላ ቡድኑን ተቀላቀለች። መታረቃቸውን ለማስመልከትም ታላቅ ወንድሙንም ወዳሰረችበት ቦታ ይዛቸው በመሄድ ሰጠችው። በመቀጠልም ስካርፐር ቶርና ሃልክ ዘዴቪል አነስ ተብሎ በሚጠራው ግዙፍ መውጫ በር በኩል እንዴት አድርገው እንደሚወጡ እያሰቡ ያሉም በተመሳሳይ መልኩ ሎኪ ከሳካር በሰላም ለመውጣት ስለሚፈልግ የግራንድ ማስተሩ የግል መርከቦች የማንቀሳቀሻ ኮድ እንዳለው በመናገር ከነሱ ጋር እንዲወጥ ተደራደረ። ስካርፐር በግራንድ ማስተሩ ላይ ለተነሳው አብዮት እስረኞቹን ከማስታጠቋ በፊትም ሶስቱም በሎኪ ሀሳብ ሳይወዱ በግዱ ተስማሙ። ቶርና ሎኪ በቀጣይ መርከቡን ለመስረቅ ሄዱ። በዚህ መሃልም ሁለቱም እንደ ወንድማማች ያላቸውን ግንኙነት በተመለከተ መነጋገር ጀመሩ። ይህም ንግግራቸው ሎኪን ደስ ያሰኘው ይመስል ነበር። ነገር ግን ምንም እንኳን ሎኪ ደስተኛ ቢሆንም አሁንም ቶርን አሳልፎ ለመስጠት እንዳቀደ አሳየ። ሎኪን በቀጣይ ሲግናሉን ለመላክ ሲሞክር ቶር ክደቱን አስቀድሞ እንደገመተና ራሱን እንዲስት የሚያደርገውን መሳሪያ በአንገቱ ላይ እንደደረገው ገለጸለት። ራሱን እንዲስት ካደረገው በኋላም መቆጣጠሪያውን አርቆ ጣለው። በቀጣይም ሎኪን ወደ ኋላ መበታው ከሃልክና ከስካርፐር ጋር አንድ ላይ ለማምለጥ የሚጠቀምበትን የግራንድ ማስተሩን በጣም የተከበረ መርከብ ከወሰዱ በኋላም በግርግር ላይ ወደ ነበረችው ወደ አስጋርድ ከተማ ደረሱ። እንደ ድል ሆኖ ሄምዳል ቡድኑን ወደ ባይፍሮስት ድልድይ መምራት ችሏል። ይሁን እንጂ ብዙም ሳይቆይ በመንገዳቸው ላይ ከሄላ ግዙፍ ቀበሮች ጋር ተገናኙ። ይህ በእንዲህ እንዳለም ባነር ወዲያውኑ ወደ ህልክ በመቀየር የሄላ ቀበሮ የሆነውን ፌንሪስን ሲወጋ ስካርፐር በተመሳሳይ መርከቧን በመጠቀም በድልድዩ ላይ ያሉትን ጠላቶች ማጥቃት ጀመረች። ይህ በእንዲህ እንዳለ ቶር በዙፋኑ ክፍል ውስጥ የነበረችውን ሄላን ማጥቃት ጀመረ። ነገር ግን ሄላ ኃይሏን ካስካርድ በማግኘቷ አሁንም በጣም ኃይለኛ ነበረች። እናም በጦርነቱ መሃል አይኑን ሊያጣ ችሏል። ሄላ ልትገላ የተዘጋጀች ያለም የመብረቅ አምላክ እንደመሆኑ መዶሻው እንደማያስፈልገው ከነገረው አባቱ ኦዲን ጋር እንደገና በራእይ ተገናኘ። ሄለር የሞት አምላክ መሆኗን እየነገረችው ያለም ቶር መብረቅን በመጥራት እርሱም የመብረቅ አምላክ እንደሆነ አሳወቃት። ሄላ ለጊዜው ከመንገዱ ውጪ መሆኗን ካወቀ በኋላም ቶር በመቀጠል ሄምዳልንና ስካርፐርን የሄላን ኃይሎች በመዋጋት ለመርዳት ወደ ድልድዩ አመራ። ግን የሄላ ጦር ሰራዊት በጣም ብዙ ስለሆኑ በጊዜው መውጫ መንገድ ማግኘት አልቻሉም። ይሁን እንጂ አንድ ነገር ከሩቅ ወደ እነሱ ሲመጣ ተመለከቱ። ትልቅ መርከብ ነበር። እናም በውስጡ ሎኪ ነበር። ኮርግ ከሄላ ወታደሮች ጋር በጦርነት ላይ ያለም ወደ ግራንድ ማስተር የጠፈር መርከቦች ወረደ። ወደዚያ ከደረሰ በኋላም በሎኪ ላይ ያለውን መቆጣጠሪያውን ተጫነው። በዚህም ሎኪ መምራት ጀመረና ሁሉንም የግራንድ ማስተሩ የነበረውን ትልቁን መርከብ ይዘው ወደ አስጋርድ አመሩ። አሁን ላይ ወደ ጦርነቱ በመግባት የአስጋርድ ከተማ ነዋሪዎችን በመርከቡ ላይ በማሳፈር እንዲያመልጡ ለመርዳት ከቶር ስካርፐርና ከሄምዳል ጋር ተቀላቀለ። ቶር በራእዩ አስጋርድን ለመጠበቅ የህዝቡን ደህንነት መጠበቅ ብቻ እንደሚያስፈልገው አወቀ። ይህ ሁሉ ነገርም አላማው ራጋኖርክ እንዳይፈጠር መከላከል እንደሆነ እንዲረዳ አደረገው። ምክንያቱም ሄላ ኃይሏን ከአስጋርድ እስካገኘች ድረስ ራግናሮክን ማስነሳት አለባቸው። ምንም እንኳን ይህ በጣም አደገኛና አውዳሚ እርምጃ ቢሆንም ሄላ እንደደረሰች ሎኪ በቀጥታ ወደ ቤተ መንግስቱ ስር ወደሚገኙት ግምጃ ቤቶች በመጓዝ ጀመረ። የተቀሩት የቡድኑ አባላት ሄላን ለማቃት ቢሞክሩም ሎኪ የስታይርን ዘውድ ወስዶ የዘላለም ነበልባል ውስጥ በመውሰድ ህይወቱን ለመመለስ ሞከረ። እሱም ወዲያውኑ ከቦታው አምልጦ ከወንድሙ ቶር፣ ሃልክ፣ ሄምዳል፣ ስክራፐርና ከተቀሩት የአስጋርድ ከተማ ነዋሪዎች ጋር ተገናኘ። ልክ ሰርተር አስጋርድን ለማጥፋት ግዙፍና እሳታማ ጭራቅ ሆኖ ሲመጣም ሄለር ምን እየተፈጠረ እንዳለ በማየት ስታርተርን ለማጥቃት ሞከረች። ሆኖም ግን በቀላሉ በሰይፉ አሸንፏታል። ቶር የጠፋችውን ከተማችሁን በተመለከተ በኋላ ህዝቡ እንዳይጠፋ ለመከላከል አስፈላጊ መሆኑን ተረዳ። በዚህም በመጨረሻ ጣፈንታ በመጋፈጥ ሁሉም ወደ ምድር ከመሄዳቸው በፊት መሪያቸው ለመሆን ወሰነ። ያያችሁት ፊልም እንደተመቻችሁ
ምንም አልጠራጠርም። እንደዚህ አይነት ቆንጆ ፊልሞችን ለማግኘት ከስር ካስቀመጥኩላችሁ ከሁለቱ አንዳቸው መርጣችሁ ተጋበዙልኝ። መልካም ቆይታ።